ዛሬ እንግዳችን ሆኖ የቀረበው ራሱን በሙላት ያስተዋውቅልናል። ነብይ ተመስገን ይባላልና እንወደዋለን። በጣም የተባረከ እግዚአብሔር ሰው ነው። ነብይ ተመስገን ማን ነው? ራሱን እንዴት ይገልጣል? ሰላም በልና እስቲ ራስን አስተዋውቅ። ደህና ናችሁ? እስማ በጣም ነው የሚያስፈራው። ለመጀመሪያ ጊዜ እኔ አገልግዬ መውረድ እንጂ እንደዚህ አይቼ አላቅም። ለመጀመሪያ ጊዜ እባካችሁ ለጌታ ክብር ስጡ። አሜን አሜን። የእግዚአብሔር ጉባኤ ግሬሱ ማስፈራቱ ነው። ከሌላው ስብሰባ ሁሉ በቃ ማስፈራቱ ነው ግሬሱ እና በጣም ደስ የሚል ፕሬዘንስ አለ። እባካችሁ ለጌታ ብቻ ድጋሜ ሃሌሉያ። እና በመጀመሪያ እንኳን ለዚህ ቢግ ሰንዴይ ፕሮግራም በሰላም አደረሳችሁ። ጌታ ይሄንን ጊዜ ለእናንተም ለኔም ስለሰጠ እግዚአብሔርን በድጋሜ ባርካለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። ቀጥታ ወደ ጥያቄው ስገባ ተመስገን ማን ነው ለሚለው ተመስገን በየነ ባላለሁኝ። ተወልጄ ያደኩት ወንጂ በሚባል ከተማ ነው። አገልግሎትም የጀመርኩት ጌታንም ያገኘሁት በዛው ወንጂ ምድር ላይ ነው። ጥያቄዎቹ ከዛው ኋላ ሲቀጥሉ ወደሚቀጥለው ብዙ እንሄዳለን። ባጭሩ ተመስገን በየነ ይሄ ነው። በቃ ወንጂ ተወልጄ ነው ያደኩት። ጌታን ያገኘሁት ወንጂ ነው። ያደኩት ወንጂ ነው። አገልግሎት የጀመርኩት ወንጂ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። አጨብጭቡ ለጌታ። ጨርሻ። አይዟችሁ ያስፋፋዋል። ወንጂዎች ስኳር ትወዳላችሁ ይባላል። ቀደም እየጠጣን ብዙም አታብዙ 3 ማንኪያ አድርጎልኝ አለ። እንግዲህ ጌታ እግዚአብሔር ስሙ ይባረክ። የመጀመሪያ አይዶል ሾው ላይ ተወዳድረህ ነበር። ዘፋኝ ነበርክ ማለት ነው? ዘፋኝ ነበርኩኝ። ዘፈን የጀመርኩበት ጊዜ በትምህርት ቤት ውስጥ ሚኒ ሚዲያ አገልግሎት ነበረ። አብዛኛው ሰው የሚኒ ሚዲያን አገልግሎት ያውቀዋልና በዛ ሚኒ ሚዲያ ውስጥ ስትካፈሉ ውስጣችሁ ያለው ታለንት የሚወጣበት የሚታይበት ነውና ከዛች ከልጅነት ጀምሮ በነበረው ጊዜ ውስጥ ሚኒ ሚዲያው ላይ እያገለገልኩ ውስጤ በቃ ዘፋኝ እንደምሆን በቃ አወቀ። ዘፋኝ እንደምሆን አወቀ። ልክ ወደ 12 ዓመት ምናምን ሲሆን ናይት ክለብ መቀጠር አለብኝ ብዬ በ12 ዓመት በቃ ቀጥ ብዬ ትምህርትን አምጥቼ ወደዚህ ወደ አዲስ አበባ መጣሁኝ እና ልክ እዛ የመጣሁበት ቦታ ናይት ክለብ ልጁ ኤርሚያስ ይባላልና ኤርሚዬ ናስቲ አንድ ልጅ ይዘንልህ መተናል አሉት። እዛ ምንድነው አለ። በቃ ካልዘፈንኩኝ ዘፈን እችላለሁ ብለዋልና ይግባሉ። በዚህ አሁን ናይት ክለቡ ይኑር አይኑር አላቅም። በዚህ ይሄ ኢሰማኮ ህንጻ ጀርባ አካባቢ ላይ ነበር ናይት ክለቡ የነበረውና ልጅ አይደለም እንዴ ይሄ ይሰራል አለ ልጁ። እኔ እችላለሁ ግድ የለህም በቃ አስገባኝ እችላለሁ አልኩት። እዛ እሺ በልልኝ አለ። ከዛ አልኩለት። ምንም ለሱ አልተሰማውምና የታለ ዘፈኑ አለኝ። ለካ እኔ ዝም ብዬ አዳምጬ ሄድኩ እንጂ የሰራሁለት አቅርብ ያለኝ ዘፈን ሳይሆን ለካ የኮሜዲ ስራ ነው። ብቻ ክላሲካል ብቻ ስላለው እኔ ዘፈን መስሎኛልና የታል ዘፈኑ አለኝ። አሁን አልኩልህ እኮ አልኩት። እኮ ናይት ክለብ ነው ኮሜዲ መድረክ እኮ አለ። ለኮሜዲ ነው እንደመጣው አለኝ። እና አብሮኝ ይዞኝ የመጣው ሰው አንተ ያቀረብከው እኮ የኮሜዲ ስራ ነው አለ። የዛን ጊዜ ጥላውን እልፈነ የሚባል የኮሜዲ ስራ ለካ አልበም ለቆ ነበር። እና ግጥሙ እንደዚህ ይላል። አንድ ቀን በመንገድ ወዲያ ስል ውብ ከወረድ ያገኘው አበባ የምትመስል እንደው ላናግራት ገና ጠጋ ሰላት ታወርድብኝ ጀመር የስድቡን ማአት ምን ነው ባልተናገርኩ ወይ ባልንቀለቀል ለ50 ሳንቲም ፍቅሯ የ3 ብር ብቃጠል በጾመኛ እንጀቴ በለተኩዳዴ 47 ስድብ ሰደበችኝ ባንዴ ይላል። እና እንዴ እሷ ከሰደበች እዛ ተሰደበ። ይሄ ጭፈራ ቤት ነው በላ ትልቅ ስትሆን ትመጣለህ ብሎ አባረሩኝ። ከዛ በቃ ወጥቼ ተመልሼ ወደዛ መጥፋት ነው የሚያስፈልገው ብዬ እንደገና ሚፍታ ጀማል የሚባል ልጅ ብቻዬን ከመጥፋት ከሰፈር አንድ ልጅ ይዤ ትንሽ በእድሜም ሰኔ ከፍ የሚል ልጅ ከወንጂ ማለት ነው። ከወንጂ ተመልሼ ከዚህ ከአዲስ አበባ ተባረርኩ። አዲስ አበባ ቶሎ አትቀበልም። አባረሩኝ። ተመልሼ ሄድኩ።
ከዛ ትልቅ ልጅ ብቻዬን መጥፋት እንደማያዋጣ አወኩና ልጅ ይዤ ድሮ የጅቡቲ ባቡር ነበር። የጅቡቲ ባቡር አያውቁም እዚህ ያውቃሉ። እና በዛ ውስጥ እንዴት ነው መጥፊያውን እኔ ያሳይሃለሁ አልኩ። ወደ ጅቡቲ መሄድ አለብን ስለው እሱም ቤት እየተቀጠቀጠ የሰለቸው ልጅ ስለነበረ በቃ መንገድ አመቻቸውለት እና በጅቡቲ ባቡር ውስጥ በቦንዳ ምናምን የሚጠቀልናል። እዛ ውስጥ ገብተን እስከ ድሬዳዋ ድረስ ሄድን። እዛ ድሬዳዋ ድረስ ደግሞ ሄደን የጅቡቲ የሜጃ ባቡር ምናምን እየተዘጋጀ እዛ ደግሞ ተያዝን። እንደገና ቅጥቅጥ አድርገውን ይሄኔ እኮ ከቤት ጠፍተው ነው ሌቦች ዱርዮች እና ብለ ቃጥቅጠው መለሱ። በቃ ሌላ ምርጫ ሐሳብ አለኝ አልኩት። ከምንመለስ እዛ ሰፈር ውስጥ ለውትድርና ተመልምለው ሲሄዱ ያየናቸው ልጆች አሉ። እዚሁ ሳንመለስ ውርሶ ማሰልጠኛ እንግባ አልኩት። ወደ ወታደር ቤት በቃ እንግባ። ምንድነው በዛ ውስጥ ሁሉ ጊዜ ራስን ፈልጎ ማግኘት የሚል ነገር በዛ እድሜ ከሰው መላቀቅ፣ ከቤተሰብ እጅ መላቀቅ፣ ራስን መቻል፣ ሀብታም መሆን፣ ትልቅ ሰው መሆን፣ ቤተሰብ መርዳት የሚለው ነገር አይምሮ ላይ ያለና በቃ እንግዲህ በዘፈን እምቢ ካለ አልኩት፣ ከሀገር ለመውጣት እምቢ ካለ አልኩት፣ የመጨረሻ ቻንስ ወታደር ቤት እንሞክር አልኩት። ስንት ዓመት ነበር ይሄን ስታር? ያኔ 14 ዓመት ምናምን በቃ እንደዛ ነውና ውርሶ ማሰልጠኛ በር ላይ ስንሄድ ነበሩ ሰዎችና ምንድነው አሉ። አይ ልንዘምት ፈልገን ነው ለሀገር አሉ። እዛም እንደገና አስገብተው ቅጥቅጥ አድርገውን እንደገና ቀጥቅጠውን ነጭ ለእጅ ማስታጠብ እንኳን ማትሆኑ ኪሎአችሁ ራሱ ምን ተብተ ይሄን እኮ ቤተሰብ እዛ እየፈለገ ነው። እኛ እንዴት እንውጣ እንላለን፣ እናንተ ደግሞ እንዴት እንግባለ። ቀጥቅጠው ተመልሰን መጣን። ከዛ የተመልሼ መጥቼ ወደ ትምህርቴ ተመለስኩ። ትምህርት ላይ በጣም ጎበዝ ተማሪ ነኝ። ሁሌ ሰኔ 30 ተሸላሚ ተማሪ ነኝ። ግን በቃ እንትኑ ረዘመብኝ። ይሄ በቃ ኑሮን የማሸነፍ ምናምን በቃ ትልቅ ሰው በቃ እንደዚህ ነው ፈልጌ ነበር እና ያንን ነበር ፈልጌ የነበረውና ከዛ አላቆምኩኝም። ትምህርቴንም አላቆምኩም። ሚኒ ሚዲያውንም ይሄ ዘፈኑንም ምናምንም አላቆምኩኝም። እየጎረመ ስንመጣ በዚህ አጋጣሚ አሰግድ አበበ ዘማሪ አሰግድ ከሱ ጋር እሱ ዘፈን ሲዘፈን እኔ ተወዛዋዥ ነበርኩ። አብሬ ወዛወዝ ነበር። ኦኬ ኦሮምኛ ዘፈን እንደሚዘፈን ድሮ አውቅ ነበር። ወደ ጌታ ከመምጣቱ በፊት አልበም ጨርሷል። እሱ ሙሉ አልበም ጨርሶ ነው ጌታ አስጥሎት የመጣው እና እሱ ወደ ጌታ ከመምጣቱ ከ3 ከ4 ዓመት በኋላ ነው እኔ ወደ ጌታ የመጣሁትና አንተ ውዝዋዜ ላይ ከባድ ነበር። እኔ ውዝዋዜ ላይ እሱ ሰውነቴ ይወዛወዛል በጣምና እና እንግዲህ እግዚአብሔር አሰግድ ሲዘፍን እኔ ስወዛወዝ እና እሱ ጂቱ የሚባል የኦሮሚያ ባንድ ውስጥ አለ። እኔ ደግሞ ጮራ የሚባል በአማርኛ የሚባል ባንድ አለ። በአማርኛ እንትን የሚል ባንድ ውስጥ አለና እዛ ውስጥ ግን አብረን እንሰራለን ብዙ ጊዜ። አጋጣሚ ሆኖ እሱን ያሳደገው መንፈሳዊ አባቱ በብዙ ደግሞ እኔንም ሰፖርት አድርጎኛል በጸሎት በምናምን እና ያኔ በቃ አልሆነም፣ እንትኑም አልሆነም፣ ናይት ክለቡ አልሆነም፣ ከሀገር መጥፋቱ አልሆነም፣ ወታደር ቤቱ አልሆነም። ይሄ ባለበት ሰዓት ላይ የሆነ እድል መጣ። ኢትዮጵያን አይድልስ አሁን ተሚሹት የምታረግበት መንገድ መጣ። በቃ አልኩት በቃ ይሄኛውን በዚህ ታልፋለ ብዬ ተመዘገብኩ። እቺን አዲስ አበባማ እገባታለሁ ብዬ ተመልሼ መጣሁኝ። ለመጀመሪያ ጊዜ ተመዝግቤ አሁን እሱም በጌታ ሆኗል። ተፈራ ነጋሽ በተፈራ ነጋሽ ዘፈን ተወዳደርኩ። የተወዳደርከው በተፈራ ነጋሽ? ድንገት ሳላስበው በቆንጆ ልጅ ፍቅር ምናምን ይለኝ እኮ በዛ ሰዓት እኮ ምንም ፍቅር ምን ይሁን ምናምን አናውቅም፣ ብቻ ዘፈን ስለሆነ ነውና በቆንጆ ልጅ ፍቅር ምናምን በሚል በሱ እንትን አለፍኩ። በቃ መስመርህን አገኘ ምናምን ብዬ ሁለተኛ ዙር መጣ። ሁለተኛ ዙር ላይ የይሁኔ በላይ ዘፈን ነበረ፣ በሱ ተወዳደርኩና ፈለቀ የሚባል ዳኛ አለ። ይሄ ልጅ አለ ሳየው በጣም ቆንጆ ታለንት አለው አለ። ግን ትክክለኛው ድምፁ የሚታወቀው 18 ዓመት እድሜ ሲሞላው ነው አለ። ስለዚህ 18 ዓመት ሲሞላ በትክክለኛ ድምጽህ እንድናቅ ያኔ ተመለስ ብሎ ከዛ ማባረሩኝ ወደ 3ኛ ዙር ላይ ለማለፍ ስል ማለት ነው። እና በቃ ሁሉ ነገር አለቀ። ከዚህ በኋላ ምንም ነገር የለም። ተመልሼ ደግሞ ወደ ትምህርት ሄድኩ።
እንደዛ እያደረኩኝ አንድ ልጅ አሁን ስሙ መጥራት ባልፈልግም እሱ እዛው ስላለ ቢወጣ ኖሮ ጠራው ነበር። አልወጣም፣ እዛው ነው ያለውና እኔ እኮ ዘመድ አለኝ አለኝ። ምን ዘመድ? የምን ዘመድ አልኩት። አዋቂ ዘመድ አለኝ አለ። አሁን ጠንቋይ ቢለኝ አልሰማውም። ስለዚህ አዋቂ ዘመድ አለኝ አለ። ምንድነው እሱ አልኩት። እኔ አሁን አንተ ሳይ በጣም እየለፋህ ነው፣ በጣም እየታገልክ ነው፣ በጣም እየደከምክ ነው አለ። እና መንገድህን ግን ብትጠቁምህ እሷ አለ በቃ ትክክለኛው መስመር ላይ ትገባለህ አለ። እኔ እሷን አጥቼ አይደል እንደ ይሄ ሁሉ ጊዜ ታዲያ ተጠቁመና አልኩት። በቃ ለማንም እንዳታወራ ለሊት ተነስተን እንሄዳለን አለ። እና አሁን አካባቢውን ባልጠቅስም እዛ ቦታ ይዞኝ ሄደ እና ጠንቋይ እንደሆነች ያወቅኩት ጎጆ ቤት ሩቅ አለ። ሰው በርሶ መጀን እያለ እየተደፋ ሲገባ ነው ያውቁት። ጌታ ሆይ ያልፍልኛል ብዬ መደፋበት ቦታ መጣው ጭራሽ ብዬ ኧረ እባክህ ጌታ ሆይ አንተ አዋቂ ናት አላልክም እንዴ አልኩት። በቃ እዚህ ደርሰሃል አሁን ጸጥ በላለኝ እና እየተደፋው ነው እንዴ ያውበት ለኮ ምናምን አልኩ። በቃ ዝም ብለህ ተደፋ ትቀሰፋለህ አለኝ። አንዴ ሄጃለሁ ምንም ማድረግ አልችልም። እና እንትን አለ ዜማ አለ ከውስጥ ምናምን የሚሰማ ዜማ አለ። በጣም ይሄ ድዝብ ያርጉ ከበሮ ምናምን እየመቱ ምናምን እንትኑን በቀረብከው ቁጥር ያስፈራል። ወደ ድንኳኑ በቀረብኩ ቁጥር ያስፈራል። ማአት ህዝብ ነው ያለው እዛ ማአት ህዝብ። አሁን ላይ ሆኜ ያኔ እንዴት ታድለዋል ነው ያልኩት። ምክንያቱም ይሄ ሁሉ ምሪት ሊያገኝ ነው። አሁን ላይ ሳስበው ግን ነው እስራት ውስጥ ያለ ህዝብ እንዳለ ይገባል። ባለ ሀብት በለው ባለ ስልጣን በለው ይሄ አስኳላ በጥሷል ትልልቅ በቃ በጣም ተማሪ ጎበዝ ምናምን የምትለው ጂኒየስ ምናምን የምትለው በሙሉ ይደፋል እዛበት ላይ ይደ እዛ ጋር ይውል እከሌና አቀዋለሁ እከሌና አቃታለሁ ምናምን የለ አትተዋወቅም። በቃ ለምን የናት ልጅ አይሆንም እዛ ጋር አታቀው። በቃ አንተም ለቋጠሮ ነው ሄድከው እሱም ለቋጠሮ ነው የመጣው። ማንም ትልቅ የለም ማንም ትንሽ የለም። እዛ ጋር ትልቅ ሸቃባው ብቻ ነው በቃ ሴትዮዋ ላይ ያለው ብቻ ነው ትልቅ እዛ ጋር። እና ምንድነው የሚለው ሰውየው የመዲና ነፋስ ነፈሽ በመሙ ምን ነው እኛ ብቻ ሁሉም ይታመሙ ምናምን ይልላል ጌታ በየ እና ዱአ ያረጋልና አሁን ላይ ሆኜ ስሰማው ለካ ሟርት ነው እየተናገረ ያለው ህመም እንደሆነ ያቁታል። እና ምንድነው ይሄ ፍትፍቱን በሳህን ይዘሽ መጣሽ መጋረጃ ግቢ ይፈረድልሽ ምናምን የሚል ብዙ በቃ ፍትፍት ያዙም ነበሩ። ሳይንስ ሳይቀበል አይሰራማ። ምክንያቱም የዚህ ቀን እንደዚህ ይዘሽ ነይ በዚህ ቀን እንደዚህ ዘና ምናምን የተባሉ አሉ የተዘጋጁ አሉ። እና እንደዛ እየተባለ አንድ ቀን ነው ሄድከው ተመላለሰ ነበር። ኧረ አንድ ቀን ነው በአንድ ቀን ነው ያስከው። አትደግመውም ይሄን ሁሉ አትደግመውም። ምክንያቱም እንትኑ ያስፈራል። እዛ ተራዬ ደረሰ። የኔ ተራዬ ደረሰ። ሴትዮዋ መጀመሪያ እንትኑ መንፈሱ ካልመጣ በስተቀር አትፈርድም አትናገርም። እኛ አሁን እዚህ የእግዚአብሔር መንፈስ መጥቷል ሃሌሉያ ምናምን እንደምንለው በድግ ጧት አንቧ ምናምን ስፒሪት ሲመጣ ነው የነሱ። እና የኛ የህይወት መንፈስ ያ ግን የሞት መንፈስ፣ የኛ የሰላም መንፈስ ያ ግን የስቃይ መንፈስ፣ የኛ የረፍት የዘላለም ህይወት የሚሰጥ መንፈስ። እንደው ለዚህ መንፈስ ቅዱስ ባካችሁ ክብር ስጡ ባካችሁ። ሃሌሉያ ሃሌሉያ። ኢየሱስ ያድናል። ምንም ሳናረግኩ እዛ በቃ ወደ ድንኳኑ ጋር ቀርበን ተረኛንና ግባ አሉን። ድንኳኑ ማለት ውስጥ ገብተ ነው የሚነገር። እዛ ግባ ሲሉኝ ኧረ እኔ አልገባም አልኩ። እኔ አልገባም ፈራለሁ፣ እኔ ቅርብኝ አልገባም ምናምን ስል ከውስጥ ድምጽ ወጣ። ምን ነው አለ። እዛ ሁሉ ህዝብ ፊት ትከሻህ ላይ ተቀምጬ ሳዘፍነ ያልፈራህ እቤቴ መተህ ትፈራለህ አይልም ጌታ። በስመ አብ ወወልድ ወመንፈስ ቅዱስ አልኩ። በስመ አብ ወወልድ ወመንፈስ ቅዱስ እና ማለት የማጠብቀው ነው። ሴትዮዋ አይደለም የሚያወራህ ስፒሪት አለ። በጣም ያስደነግጣል፣ ዲስተርብ ያደርጋል። እና አልገው ለካ አንድ ነገር ገባኝ። እየረዳው እኮ ነው ይለኛል። እኔ የቱ ጋር እንደረዳኝ አላውቅም። 4 ቦታ ተባረር ያለው እኔ የት
4 ቦታ ለፍቼም ብዬ ተባረር የቱ ጋር እንደረዳኝ ግራ ነው የገባኝና አውቄ ነው እኔ ጋር እንድትመጣ ነው አሁን ሁሉን ቁልፍልፍ ያረኩት አለኝ። እግዚአብሔር ይገልብጠው አሜን ለዘላለም። እና እሺ አልኩት። ድንኳኑ በር ላይ መጣው። ይሄ አብሮኛ ያለው አስጨረስከን ዛሬ ጠጋበል ይለኛል። አስጨረስከን ጠጋ ዘመዴ ናት አላልከኝም እንዴ ነው አሉ። እዚህ ጋር ዘመድ የለም ጠጋበል በቃ እዚህ ጋር ዘመድ የለም ጠጋበል ይለኛልና ተጠጋው። ምንድነው የምትፈልገው አለ። በቃ እኔ በጣም መዝፈን እፈልጋለሁ። በቃ እኔ ዘፈን እንዲሳካልኝ ነገርኩት። በቃ ብዙ ዘፋኞች ካሴታቸው ላይ ቱፍታ እያደረጉ ነው የሚያሸንፉት ተብሏል። እኔም ካሴት አልበም ማውጣት እፈልጋለሁ። በቃ ቱፍታ እንዲደረግልኝ ነው የመጣሁት አልኩት። በፍጥነት ሰፈር መቀየር አለብህ፣ ከተማ መቀየር አለብህ። ከተማ ካልቀየርክ ሳር ከመሬት ተነቅሎ እንደሚደርቅ በፍጥነት የምትደርቅበት ሰዓት ደርሷል አለኝ። ለምን እንዳለኝ በኋላ ነው የገባኝ። እሺ ወዴት ልሂድ አልኩ። ያንተ በረከት ያለው ያንተ ከፍታ ያለው ግዛትህ አዋሳ ነው አለኝ። በምን ልሂድ አልኩት። ምን አገባህ አንተ እኔ ቀድምልሃለሁ። ከዛ መንፈሳዊ ሽፋን ሲቀባው ምን አለ? ሁሌ ትእዛዝ አሁን ከኔ የምትቀበለው አለ በ21 ስራ አትሰራም አለ። በ21 እኔው መንፈሱ ነው እንደዛ። ሴትዮዋ እኮ ሴት ናት፣ ግን እሷ ስታወራ ስትናገር እንደ ወንድ ነው። በጣም ያስፈራል። በጣም ኃይል አለው ሲናገር። እና በ21 ከቤት አትወጣም፣ ስራ አትሰራም። 21ን መስዋዕት ያጓደልክ ቀን ሁሉ ነገር ይበላሻል። እና አሁን አዋሳ እኮ ነው ሄጄ አላቅም ነው። በቃ እኔ አሁን ግዛቱን ሁሉ አሳልፌ እሰጥሃለሁ፣ ተነስተህ ትሄዳለህ። ከዛስ እዛ ሰው አዘጋጅልሃለሁ አለ። በቃ ምሪቱ ይሄ ነው አለ። ይሄኛው ታድልሃል። ከዛ ወጣን መጣን። ሻንጣን አዘጋጃጀው ምናምን። ምክንያቱም እዛ የሄድነው አርብ ቀን ነው የሄድነው። አርብ ቀን ነው። ከዛ ከተማ መውጣት አለብህ ያለኝ ሰኞ ቀን ከ3 ቀን በኋላ ማለት ከ3 ቀን በኋላ 3 ቀን ተዘጋጃጅ። ከዛ በኋላ ከ3 ቀን በኋላ ትወጣለህ አለኝ። ከዛ አዘጋጃጀው ሻንጣዬ ምናምን አዘጋጃጀሁኝ። ዶክመንቶቼ ምናልባት አዘጋጃጀው ጨራረስኩኝና ለሰኞ ለመሄድ ማለት ነው። እሁድ ቀን ሰፈር ኮንፈረንስ ተደርጓል። ይበልሽ መድኃኒዓለም ሌላ ምን እላለሁ? ኢየሱስ ጌታ ነው። አሜን። እና እንደ እሁድ ከመሆኑ በፊት ከቅዳሜ ቀን ማታ ላይ የሆነ መንገድ ላይ ስንሄድ የሆነ መዝሙር ተከፍቶ ሰማሁ። ጆሮዬ ገብቷል። በጣም ቆምኩበት። ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣኝ እግሬም በድንጋይ ላይ አቁሞ ያጸናኝ በጸጋው ደግፎ በሕይወት ያኖረኝ ከክፉ ፍላጻ በእጁ የከለለኝ ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ ቅኔ ልቀኝለት። ቸርነቱ ልንገር ምሕረቱን ልዘምር። ቅኔ ልቀኝለት ቅኔ። የሚገርመው እግዚአብሔር ስላሰበ ነገ ዛሬ ለካ በዚህ እየገዘገዘኝ አደረ። ቅዳሜ ቀን እና አንተ ነኝ ፈልፈላ ጴንጤዎች መዝሙር አንተ ምን አይነት መዝሙር ነው እየቃምኩ እና አንተ የሆነ ፈልፈላ ጴንጤ ያለ አንተ መዝሙር የሆነ መዝሙር ሰምቻለሁ ምናምን ብያልኩት። አንተ በጣም እኮ መጥፎ ነው መዝሙራቸው ይለኛል አብሮኝ የሚቀመው። በጣም መጥፎ ነው መዝሙራቸው ምናምን ይለኛልና አይታሰብም። እኛ ቤት ወንጌል ይገባል ተብሎ አይታሰብም። የኛ ቤተሰብና የነ ተከስተ ጌትነት ቤተሰብ አንድ አይነት ነው። የካህን ቤተሰብ ነው። የአባቴ ቤተሰቦች በሙሉ ሰሜን ናቸው። ካህኖች፣ ቄሶች ናቸው፣ ዲያቆናቶች ናቸው ምናምን። እኛ ቤት ኢየሱስ ይገባል ተብሎ አይጠብቅም፣ አይታሰብም። እና እዚህ ጋር አስቆመን
ወደ ዘፋኙ ዓለም ኦሬዲ ገብተሃል። አሁን የምትንደረደረው ጌታን እንዴት እንዳገኘህ። ኦኬ። ስለዚህ በዘፈን ህይወት ውስጥ እየተጋበስክ ትዘፍን ነበር ማለት ነው እስከዚህ ጊዜ ድረስ። ኦኬ። አሁን ጌታን እንዴት እንዳገኘ በዛው አያይዘህ። በቃ የዘፈኑ አከርካሪ እንዴት እንደተሰበረ ልገባ። ኢየሱስ ጌታ ነው። የብዙዎቻችን እኮ በእውነቴን ነው የምላችሁ ስላላወራ ነው ወይም የማውራቱን እድል ስላላገኘ ነው እንጂ እንዴት ሰብሮልን እንደመጣን እዚህ ጋር ለመቀመጤ እዚህ መድረክ ላይ ለመቀመጤ አንድ የኔ እጅ የለበትም። አንድ የኔ አስተዋጽኦ፣ አንድ የኔ ችሎታ የለበትም። ብቻውን ኢየሱስ ያድናል። እያንዳንዳችሁ ብትጠየቁት የምታወሩት አላችሁ። አይቀልብንም። አሜን ነው ወይ? ኢየሱስ ጌታ ነው። እና በቃ የዘፈኑ ነገር እያበቃ መጣ። እያበቃ የመጣው በእግዚአብሔር ዓለም በቃ ስለተወሰነ ነው። እኔ ኦሬዲ አሁንም የማቀው ገና ሐዋሳ ሄጄ እንደመቀጥል ነው የማቀው ሐዋሳ ሄጄ እንደመቀጥል ነውና ማታ በጣም ባይዘዌ ጫዋ በጣም ምንም አያውቁም የተባሉ ልጆች ጠጋ ብላችሁ ብታዩአቸው ብዙ የታሰሩበት ስርዓት አለ። አሁን እኔ በቃ በቤተሰብ በሰፈር በምን ጸባይ የተባለልኝ ልጅ ነኝ። በጣም አሁን ይሄንን ጫት ቅም ነበር ምናምን ነበር ምናምን ወንድሞቼም አባቴ ራሱ የሚሰማ አያምንም፣ አያቅ ማንንም አያቅ። በቃ ስውር ስፌት ነው የምንሰፋው። በቃ ቀን ሰላም ነው፣ ዘፍናል፣ ትጫወታለህ፣ ምን ትላለህ፣ ምሽት ላይ ነው ማታ ነው። እና ለዚህ በክበባት ውስጥ በዘፈን ውስጥ በምናምን ውስጥ በመምሰራ ሰዓት በቃ እንትን ትላለህ እና ይቃማል። አንተ ምንድነው ጀዘብክ ዛሬ ይለኛል አብሮኝ የሚቀመው ልጅ። አንተ ቅድም የሆነ መዝሙር የጴንጤዎቹ ሰው እነሱ ይለኛል። ደጋግሞ በመሃል እነሱ ይለኛል። አሜዚንግ። ቀጥሎ ከነሱ መካከል አንዱ ልሆን ማለት ነው። አሜን። እዛ ጠዋት ላይ ነው ያው ቅዳሜ ማታም ይቃማል፣ እሁድም ደግሞ ይቃማል። እሁድ ዕለት ጉድ ተሰራው እልሃለሁ። ለካ ከዛ ከተማ ቶሎ ካልወጣህ ትነቀላለህ የሚለኝ ከነሱ ዓለም ለካ እንደምወጣ ያውቃል። እና በፍጥነት ውጣ ነው ያለኝ። በፍጥነት በርግጥ ከዛ ከተማ ጌታን ሳላገኝ ወጥቼ ቢሆን ኖሮ አልመለስም ነበር። እና እዛ ጠዋት ላይ ሻወር ሳሰድን ምን አለን ከዛ ጓደኛ ያለ ከሰዓት ያው እሁድ የሚቃምበት ነውና ሂድ ጫት ግዛና ና አልኩት። እሱ ገዝቶ እስከሚመጣ ማዘራለች። በመሃል አሜን የሚል ድምጽ ይሰማል። እማዬ ምንድነው አልኳት። ክፍታፎች እነሱ ጴንጤዎች ናቸው ምናምን አለች። እና ቀጥሎ አንዱ ልሆን ማለት ነው እንደ ቀልድ ነው ያልኳት። እኔ እሱ ያው ጫቱን ገዝቶ እስኪመጣ እስቲ ጉዳቸውን ልይ ብዬ አማኑኤል ቸርች ነውና ዛ ወንጂ ኩሪፍቱ የሚባል ቦታ ላይ ኮንፈረንስ አድርጓል። እኛ የተወለድንበት ሰፈር ላይ አድርገዋል። ዛ ምን አልሽኝ አልኩ። ጴንጤዎች ናቸው ምናምን ስትለኝ ባክሽ ጴንጤ ሆኜ ልምጣ ምናምን ብያት ለቀልድ ነው የወጣሁት። በቃ እንደውም ትላንትና የሆነ መዝሙር እየሰማው ነበር፣ እስቲ ዛሬ ላይቭ ሊየው ምናምን ብዬ ወጣው። አስመላኪው የአስፋው መለሰን መዝሙር ይዘምራል። ምን ያመልክሃለው በደስታ ዛሬም ክበርልኝ የኔ ጌታ ዛሬም ክበርልኝ ይሄን አቦ ደስ ይላል ምናምን አልኩና አለ ደስ ይላል ያልከው ነገር ይስባል። ከዛ ጠጋ ስል ለተንኮል ይሁን እግዚአብሔር አዘለቱን አንድ ፕላስቲክ ወንበር ክፍት ተቀምጣለች እዛ ጋር እና ናና እንዴት ተመጣ ምናምን ተቀመጡኝ። መሱ ምናምን ይባሉ ዲያቆናቶች አሉና አስቀመጡኝ እዛ ጋር። አገልጋዩ ወዲያው ወጣ። እስቲ አንዴ ጸልይ ምናምን አለ። ምን አባት ጸልያለሁ ምናምን ላለው ቁጭ ብዬ በቃ ጫቱ ከመጣን ይወጣል ምናምን እያልኩ ነው። ልክ እሱ መጸለይ ሲጀምር እንዲህ ማለት ጀመርኩ። እንዲህ እየተቃጠልኩ ነው ማለት እንዳሮጥም አታመልጣቸውም በረኛ ናቸው እንትሮቹ። መዋረዴ ነው እዛ በተከበርኩበት እንዳልቀመጥም እያቃጠለኝ ነው። እንዲህ ላለው እና አሁን ብዙ ጊዜ ጉባኤ ውስጥ አሁን እንዲህ የሚል ሰው ካለ ሄጄ ቼክ ነው ማድረገው። የደረሰብኝ ደርሶበት ሊሆን ይችላል ብዬ ስለማስብ
እና ተሜ ምን እየሆነ ነው ምናምን ይላል። ከኋላ ሌላ የሚያሾፉ አሉ። ምን እየሆነ ነው እየተቆነጠነጠ ነው። ከዛ በቃ የመጣው ይምጣ ምናምን ብዬ ልነሳ ስል እንትኑ መልእክት ይናገራል። አንድ ልጅ አለ፣ ድንገት ነው የመጣው፣ ሳታስብ ነው የመጣው። እግዚአብሔር በምድር ፊት ሁሉ የምጠቀምበት ልጄ ነው ይለኛል። ከጠላት መንጋጋ ነጥቄው ነው ምናምን ይላል። ያልዞርክበት የለም ያለፋበት የለም ምናምን ይላል፣ ያወራል። ከዛ ሳይ የሚያቀኝ ሰው እንደዚህ ሄዶ አውርቶት ይሆን እንደ ምናምን ብዬ እንዳልል ቼክ እንዳላረግ ደግሞ እየመዘመዘኝ ነው እየተቃጠልኩ። ከዛ ዲያቆናቶች ብድግ ብድግ አረጉና አስገቡኝ። ጨረቃ ቤት ከላይ አፍርሰው ኦሪጂናል ካርታ ሰጥተው ኦኬ ዴሊቨራንስ ሆነ። በቃ ተመታ። ጸለዩልኝ ምን አሉ። ተመታ ወጣው። እዛ ላብ ጥምቅ አድርጎ ሰላማዊ ነበርኩ የገባሁት። ላብ አድርጎኝ ወጣው። በቃ እና ሲመጣ የለውም ቤት ሰፈርም የለውም። የት ሄዶ ጴንጤዎቹ ጋር ሄዷልና ሲመጣ አዲስ መዝሙር መሃል ኳየር መሃል ገብቼለ አልቻልኩትም ብሎ አልጻፈም መሸኛ ሚል መሃል ገብቼ እዘላለሁ። 7 ጊዜ አይኑን ጠርጎ እሱ ነው ኦሬዲ ሲዘመር አንተ ወጣህ ምን እንደሚባል አላውቅም፣ ግን በቃ ገብቻለሁ። እየዘለልኩ ነው መሃል በቃ የሆነ ነገር ከላይ ላይ ለቆኛል። ዋው! እና ጌታን በጣም ወዳለው ጌታ ኢየሱስን በጋሃድ ቃል ኪዳን ገብተህ እዛ ጋር ተቀበልክ። ይሄን ይመስላል። እዛው ነው የጠመቀው አማኑኤል ቸርች እዛው አስተማሩኝ። ወዲያው ሰፈር ውስጥ ወደ ቤት እንዳልመለስ በዚህ አጋጣሚ ጌታ ዘመናቸውን ይባርክ ሸጌ ቦሩና ተሰማይ ለማርያም የሚባሉ ባልና ሚስት ነበሩና ሰፈሩ ላይ በዘፈን በምናምን ስለምታውቅ ወደ ቤት እንዳይሄድ ብለው እዛው የቸርቹ ግቢ ውስጥ ቤት ሰጡኝ። እሷ ቀን ታስተምረኛለች፣ እሱ ይጸልያል። ይዘው ከግቢው እንዳልወጣ ማለት ነው። አገልግሎት እዛው ናታኔም ወንበሮችን እየጠራረኩ ምን እያልኩ ምናምን እዛው ጀማመርኩ ማለት ነው። ሌላ ደግሞ ተቀባብለው በቃ እግዚአብሔር የተመሰገነ ይሁን ተቀባብለው እሷ አለች። ሌላ ደግሞ አብርሃም ተሾመና ትግስት አስፋው የሚባሉ እንደዚሁ ባልና ሚስቶች በቃ በጣም ይዘውኝ አገልግሎት ህይወት ውስጥ እንድገባ ጌታን ተጠምቄ ደቀ መዝሙር ተምሬ የአገልግሎት ትምህርት ተምሬ ወደ አገልግሎት እንድገባ መንገድ አደረጋቸው። በዚህ መንገድ ነው የጀመረው። ሐዋሳም ቀረ በቃ ተመታ በቃ እሁድ ሰኞ ለመሄድ እሁድ እኮ ገባ ጣልቃ። ሃሌሉያ! ኢየሱስ ጌታ ነው። አሜዚንግ! ሃሌሉያ! ለኢየሱስ ይሁን። በጣም አስገራሚ ነው።